ጤና ይስጥልን ተከታታዮቻችን ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን ጋብዘናችኋል። አሳዛኝ ዜና የህወሓት አርሚ 70 መከላከያ ሰራዊት ላይ ጥቃት መፈጸማቸውን ተከትሎ መከላከያ ሰራዊት በመካናይዝድ ጦር የአጸፋ ምላሽ እየሰጠ ይገኛል። አንድ የአርሚ 70 አባል ኑ ቁስለኛ እናንሳ ሲልም ይሰማል። ጦርነት ተከፍቶብናል አለ ህወሓት። የትግራይ ህልውና በብልጽግና መቃብር ላይ ይወሰናል በሚል ስብሰባ ሲያካሂድ የከረመው ህወሓት በምዕራብ ትግራይ ተኩስ ተከፍቶብናል ብሏል። ሙሉ መግለጫውን ወደ አማርኛ እንዲተርጉመነዋል። ፌዴራል መንግስቱ የትግራይን ህዝብ ለማጥፋት ሲያካሂድ የቆየውን ሁለንተናዊ ከበባና እገዳ በድሮንና በተላላኪ ታጣቂዎች ሲፈጸም የቆየውን ጥቃት ወደ ከፍተኛ ደረጃ በማሳደግ ዛሬ ሐምሌ 25 ቀን 2018 ዓ.ም ከማለዳው ጀምሮ በምዕራባዊ ትግራይ ዞን በሸሪር አቅጣጫ ግልጽ ጦርነት ጀምሯል። የፕሪቶሪያው ስምምነት ከተፈረመ በኋላ እንኳ የትግራይን ህዝብ ለማንበርከክ እና ለመበታተን ካለው ከፍተኛ ፍላጎት ተነስቶ የተለያየ ከበባዎችን፣ እገዳዎችን እና ወታደራዊ ዝግጅቶችን ሲያደርግ የቆየ ብልጽግና ድጋሚ ትግራይን ለመውረር እና ህዝቡን ለማጥፋት ተነሳሽነት ወደ ጦርነት ከፍቶብናል ብሏል። ስለሆነም በአገር ውስጥና በውጭ የምትኖሩ የትግራይ ህዝብ ሁላችሁም የትግራይ የጸጥታ ኃይሎች፣ ብሔራዊ ኃይሎች እና የትግራይ ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖት ተቋማት እና ሌሎች የሚመለከታችሁ አካላት በሙሉ ብሔራዊ ህልውናችንን ለማረጋገጥ የሚደረገው ፍትሃዊ ትግል ለብሔራዊ ጥፋት ፈጽሞ አንንበረከክም ብላችሁ ዛሬም እንደ ትናንቱ ታምራዊ ታሪክ ለመስራት እንድትዘጋጁ እያቀረብን የተጀመረውን ድጋሚ ወረራ እና ጥፋት የሚመለከቱ የሁኔታዎች እድገት በየጊዜው በሚመለከታቸው አካላት አስፈላጊ ማብራሪያና መግለጫ የሚሰጥበት መሆኑን እናስታውቃለን ብለዋል። በተመሳሳይ ዜና የመከላከያ ሰራዊት በሸሪራ አካባቢ ጥቃት በከፈተው የህወሓት ኃይል ላይ ባደረገው የድሮን ጥቃት ታጣቂው የህወሓት ቡድን ሙሉ በሙሉ ተደምስሷል ብሏል። የኢትዮጵያ ሀገር መከላከያ ሰራዊት በሸሪራና አካባቢ በሚገኙ የመንግስት የጦር ይዞታዎች ላይ ጥቃት በከፈተው የህወሓት ሰራዊት 70 የተባለ ክንፍ ላይ የውጊያ ድሮኖችን በመጠቀም የአየር ላይ ጥቃት መፈጸሙ ታውቋል። ፌዴራሉ የጦር የውጊያ ድሮኖችን በማሰማራት የህወሓት ኃይል ሲንቀሳቀስባቸው የነበሩ የጦር ተሽከርካሪዎች ወይም ኮንቮዮች ላይ ኢላማ ያደረገ ማጥቃት እርምጃ ወስዷል። የአየር ላይ የዘመቻው ከዚህም በተጨማሪ የጦር መሳሪያዎችን፣ ጥይቶችን እና ስንቅን ሲያጓጉዙ በነበሩ የጭነት መኪናዎች ላይ ያነጣጠረ እንደነበርም ተገልጿል። በዚህም የመከላከያ ሰራዊቱ እርምጃ በአክራሪው ኃይል ላይ ከባድ ጉዳት ማድረሱ ተነግሯል።